እንግዲህ እነ ብሩኬ እነ አቤሎ እነ አብርሽ ሩታ የለችም። ባይዘው ለምን ከተማ ውስጥ አይደለም ወጣ ያለበት ነው። እንደምታዩቸው ምርቃታቸው እንግዲህ የአባቶቻችን ለእኛ ድረስ አሚን 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 በሉ ማለት ነው። ፍቅር፣ አግቡ፣ ገንዘብ የሚል ነው ምርቃቱ እንደሰማችሁት። አሚን። እንግዲህ ጁምዓ ነው ቀኑም። አልሐምዱሊላ እንኳን ለጁምዓ ቀን አደረሳችሁ ዶሴ። መልካም የጁሙዓ ቀን፣ ይቅርታ መልካም የጁሙዓ ቀን። እንግዲህ አላህ ዱዓችንን ከሚቀበለው ያድርገን። ሁላችንም በዱዓ እንታወስ እህቶቼ። እንደዚሁም ደግሞ የመጣሁት ያው በቪዲዮ አይደለም። ቪዲዮን እኔ እንደዚህ የናብሽ ቪዲዮ ዛሬ ላይ እኔን አይመጥነኝም፣ አላይም ማለት ነው። ነግሬያቸዋለሁ። እኔ ሩታና አብርሽ ሲመጡ ብቻ ብያለሁ። የመጣሁበት ምንድን ነው? በጥቅስ ነው። ሩታዬ ምርጥ ምርጥ ጥቅሶች ለቃለች። የውሸት ቃል ኪዳን አንቆ ከመግደል አይተናነስም ብላለች። ትክክል ናት፣ ትክክል ናት። የውሸት ቃል ኪዳን ማለት ሪሊዮን ነው። ቃል ኪዳን ማለት ውዶቼ በጣም ከባድ ነገር ነው። ዛሬ ላይ ቃል ኪዳን ማለት ሚዲያ ላይ የምናየው ነገር በጣም ላይን፣ በጣም ሮንግ፣ በጣም ስህተት፣ በጣም ፈጣሪያችንን የረሳንበት ሚዲያ ላይ የሚካሄደው ነገር እና ሩታዬ ትክክል ነሽ ማለት ነው። ትክክል ነሽ። አንዳንድ ውዶች እዚህ ጋር በማንኛውም መፍረድ አንችልም። ሩታና አብርሽ መቼም አልተጣሉምም አይጣሉምም። ግን ብዙ ነገሮች በጥቅሱ ብዙ ነገሮች መማር ትችላላችሁ በማለት ነው። ገባችሁ ውዶቼ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ጁሙዓ ከች ብዬላችኋለሁ በጠዋቱ። መልካም የጁሙዓ ቀን ይሆንልን በድጋሚ ወዶቼ። ዛሬ መጣሁት ያው ትናንትና እነ ጨረቃዬም ጠፍተውብን ነበር። በመሀል እነ ብሩኬ መተውልናል። እድሜ ለጽግሽ ማለት ነው ቪዲዮ እየሰራች እንደዚሁም ደግሞ ሁሉንም እያየን ነው። ብዙ ነገሮችን ከትናንትና ቪዲዮ ሞርዛን የአብርሽን ቪዲዮ የምትከታተሉ እህቶቼ የምታለቃቅሱ ላይክ የትላንትና ቪዲዮን ያሉበትን ሁኔታ አይታችሁ አንደርስታንድ እንደምታደርጉ ነው። ሌላው ደግሞ ብዙዎቻችሁ ማትረዱት ምንድን ነው፣ እኔ አሁን ዛሬ ላይ ብዙ ጊዜ ያኔ ክፍተት ስላለኝ ቪዲዮ ቶሎ ቶሎ እየሰራው ነው። ግን የ3 ቀን ቪዲዮ የሚለቀቅበት ታይም አለ። የ3 ቀን ማለት ነው። ገባችሁ? አሁን የስተርዴይ እና አብርሽ ማን ስሙ? ዊና፣ ይቅርታ ዊና አልኩ። አቤሎ ላይክ ጽጌ የኢስተርዴ አይደለም አፍተር ኢስተርዴይ። ገባችሁ? 2 ቀን 3 ቀን ቪዲዮ ነው። ይህን ነገር ማወቅ አለብን። ሶዛት ኤኒዌይ እኔ መጣሁት ያው በሩታ ጥቅሶች ነው። ጥቅሶቹ ያው አስተማሪ ናቸው። አንዳንዴ እዚህ ጋር የሚሰሩት ነገር ያው ለእናንተ ትቻለው። አግባብ አይደለም። ይሄ ድራማም አይደለም። ይሄ ፕራንክ አይደለም። ይሄ ህዝብ ማታለል ውሸት ነው። አብርሽ ራሱ ባከብረውም ላይክ እንደዛ ነው፣ ሪሊዮን ነው። እና አንዳንዴ ፈጣሪ መፍራት ኢትስ ግሬት ነው። ለማንኛውም ከተመቸው እንግዲህ ምንም ለማድረግ አንችልም። ጥቅሶቹ ግን አስተማሪ ናቸው ወዶቼ። ትለምደዋለህ፣ ከዛን ትረሳዋለህ፣ ከዛን ደህና ትሆናለህ። ትክክል። አላህ ሱብሃነሁ ወተዓላ ለእኛ ያለውን ነገር መርጦ ነው የሚሰጠን። ገባችሁ? አንድ እህታችን ከአንድ ጓደኛዋ ጋር በቃ ያኔ ለመራቅ ቢከብዳትም መልመዶ አይቀርም። ገባችሁ? ለምን ሁሉ ነገር አላህ የጻፈልንና አላህ የፈቀደው ነው የሚሆነው። ገባችሁ? ትለምደዋለህ፣ ከዛን ትረሳዋለህ፣ ከዛን ኖርማል ደህና ትሆናላችሁ ማለት ነው። እና ከአንድ ሰው ጋር ያው ሰው ወዶ አይለያይም። ገባችሁ? እዚህ ጋር ያው ስለ አብርሽ ስለ ሩታ አይደለም። ለምን አብርሽና ሩታ ተለያይተው የማያውቁም ድራማ ነው የሚሰሩት። ገባችሁ? እና ጥቅሱ ያው ለሁላችንም ይጠቅመናል። አሁን ላይ ማንንም የመለማመጥ ምንም ኢነርጂ የለኝም። መውጣት የፈለገህ ጀስት ጥርግ ብላለች። ጀስት ጥርግ ዩኖ አንደርስታንድ ጥርግ በልና እና ሁላችንም ሴት ሞርዛን ከሚዲያ ካለው ህይወት መማር እንዳለባችሁ ነው ወዶች። ለምን ሩታውን ይሄን ድራማ ዘር ለገበሬ 100% ፈልግ አይደለም የምትሰራው። 100% ማለት ነው 100% ማንኛውም ሴት አንፈልግም።
እኛ የራሳችን የምንለውን ሰው ራቁት ሴት መተሻሸት፣ መተቃቀፍ፣ መጎራረስ ማንም አንፈቅድም። ይሄ ሪሊ ነው የምነግራችሁ። ግን አንዳንድ እህቶች ምን አለ መሰላችሁ ትዳርን ለመሸፈን እናቶቻችንን ቢሆን ትዳርን ለመሸፈን የባላቸውን ገመና ያኔ ሚዲያ የማያወጣ እና አንዳንዴ ምንድን ነው ባል ወይ ደግሞ ፍቅረኛ የተባለውን በቃ ያኔ የእሱን ሽፋን ለማድረግ ላይክ እንጂ እንደዚህ አይነት ላይፍ ማንም ሰው አይወደውም። ማንም ሴት የሆነው ማለት ነው ሪሊውን ነው። እኔ አሁን ታምሌን ላይ ነው ያየኋት። እቺ ስሟማ እያስኒ መሬና ከአብርሽ ጋር የምትተሻሸው እቺ ቀሚሷን እንኳን ሳየው በጣም ነው የዘጋኝ። አንድ ዩቲዩብ ሄጄ ኢትዮጵያ ስላለች ማስታወቂያዋንም ለማየት ሄዳለሁ ቤቷ ማለት ነው። ኮሜንት አልጽፍም፣ ሁሌ እወዳታለሁ፣ ደስ ትለኛለች፣ ፍሪ ናት። ገባችሁ? ግን ምንድን ነው ልብሷ ራሱ ይዘገንናል በጣም ማለት ነው። ሪሊውን ነው እና አላልብ ይስጣቸው። አሁንም ስለሱ ላወራ አይደለም። ኔክስት ጥቅሷ እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይላችሁን አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣቸዋል። ሌላ ባህሪ የሌለባችሁን ባህሪ ዴቨሎፕመንት ታደርጉበታላችሁ። ኦፍኮርስ ሪሊውን ነው። አሁን ከዚህ ነገር ራሱ ከምታዩት ድራማ አብሶ ያላገባሽ እህቴ ማለት ነው፣ ያልወለድሽ እህቴ፣ ፍቅረኛ የለሽ እህቴ፣ ብዙ ነገሮች ዴቨሎፕመንት ማድረግ ትችላለች። ለምን ይሄ ሰው ህይወት ካልሆነ የማይሆን ከሆነ እድሜሽን መፍጀት እንዳይለብሽ። ገባችሁ? እድሜያችሁን መፍጀት እንዳይለባችሁ። ገባችሁ? እኔ አሁን ለምሳሌ ከይቅርታ ጋር ለምሳሌ ማለት ነው እዚህ ጋር እኔ አብርሽንም ቢግ ሪስፔክት ሪሊውን ነው የምነግራችሁ። ይሄ የኔ ቢዝነስ አይደለም። ሩታዬንም በጣም ነው መወዳት። ፎር ኤግዛምፕል ይሄ ጥቅስ ለምሳሌ ላለፈ ክረምት ቤት አይሰራም። ገባችሁ? እኔ በዛ ሰዓት እናገር ነበር። ሩታና አብርሽ በስራ ነው የተገናኙት። ኦፍ ኮርስ እናውቃለን። ይሄ ታወቀን። ሁላችንም በስራ እንገናኛለን። ከዛም ወደ ፍቅር ይሄ ያለ ነው በህይወታችን ሁላችንም። ገባችሁ? ግን ከዛን ሀይሚ ያልኩ ሩታ ምን ማድረግ ነበረባት? ያለፈ ነገር የምነግራችሁ ሩታ ቤተሰብ ጫና ሲያደርግባት አብርሽን መከተል ሳይሆን አጎቷ አክስቷ ቤት መሸሽ፣ ካልሆነ ተከራይቷ ብቻዋን መኖር። አብርሽን መከተል አልነበረባትም። ገባችሁ? ያለፈው አልፏል። አሁን አብርሽና ሩታ ባልና ሚስቶች ናቸው። የሞቀ ትዳር ላይ ናቸው። አልሐምዱሊላ ያለፈው አልፏል። እና አንድ እህቴ ምንድን ነው ሌላው ደግሞ ምንድን ነው የሆነ ሰው ይስተካከላል ባህሪው ካሁን ይስተካከላል። 1 ዓመት 2 ዓመት 3 ዓመት ኔቨርስ መፍትሄ መፈለግ ነው እንጂ እድሜን መጨረስ ኃይልን መጨረስ ሪዩን ነው። አሁን ስደት ላይ ያለ ፕሮግራም ማለት ነው። ያለ ፕሮግራም ትዳር ታውቃላችሁ? ያለ ፕሮግራም ስደት ላይ እድሜያቸው ደህናም ከሆነ ገናም ልጆች ከሆኑ ቢያንስ ወረቀት ያለው ወይ ወረቀታቸውን አሰርተው ለምን አገር ቤት ሄዶ ያገባል። ካልሆነ ደግሞ ትዳር ላይ መያዝ አገር ቤት ሄዶ ማግባት። ትዳርም ያው ከፈጣሪ ነው። ግን ምንድነው ለማይሆናቸው እድሜ መጨረስ እንዴ? የሆነ ነገር እኮ ከት ማድረግ ይቻላል። ገባችሁ? ግን ሰው ምን ይለኛል፣ ስፋታ ቤተሰብ ምን ይለኛል፣ ስለይ ምን ይለኛል ብለው ኃይላቸውንም እድሜያቸውንም ይጨርሳሉ። እና አብሶማ ሳይወልዱ ልጅ ሳይፈጠር ጭቅጭቅ ይጀምራል። ከዛ ለመስማማት ይነሳል። ሳይወልዱ ማለት ነው። ከዛም ከተወለደ በኋላ መሀል ላይ መለያየት ከዛ ብዙ እና አንዳንዴ ይሄ ጥቅስ አንደኛ ዘር ለገበሬ ለመሰረት ለትዕግስት ነው። በጣም የሚጠቅም ነው እላችኋለሁ ወዶቼ። ይሄን ይመስላል። ተረፈ ወዶቼ ካልተስማማሽ ይሁን ካልሽማ ምናምን የሚለውን እናንተ አዳምጡ ሄዳችሁ። ሙዚቃ ምናምን አለ ሩታዬ